ትሁትና አባዬ እንግዲህ እንደዚህ ስቅስቅ ብለው ተላቀሱ ማለት ነው። የአባዬ ሚስት እንግዲህ ራሷን ስታ ሆስፒታል ገባች ማለት ነው። ብዙ ድካም ነበረባት። እንግዲህ ትሁቴ እዚያ ድርሸሽማ ምንም ነገር መሆን የለብሽም እያለች ትሁት እንግዲህ ስቅስቅ ብላ እያለቀሰች ትገኛለች። አባዬም ደግሞ ጌታዬ አሳይተ አትንሳኝ እንጂ እስከ ዛሬም ተስፋ አልቆረጥኩም ነበረ፣ አሁንም ደግሞ ተስፋ ይናታ ጨለመብኝ እያለ ስቅስቅ ብለው አለቀሱ። አለሜ ታዲያ ቤቱን ለቅቄ ሄዳለሁ፣ እዚህ ቤት መቆየት አልፈልግም ብላ ሻንጣዋን እየሸካከፈች ነው። ታዲያ አባዬ አለሜ ግራ ገብቶኛል፣ ያንቺ ነገር ምን እየሆንሽ እንዳለ እንኳን ላውቅ አልቻልኩም። እንዴት ልታውቅ ትችላለህ? ከኔ ይልቅ እኮ 11 ዓመት ሙሉ ሞታ የከረመችውን ሚስትህን አስበለጥክ። ታውቂያለሽ አለሜ፣ በጣም ብዙ ጊዜ በተደጋጋሚ ነግሬሽ ነበረ፣ ግን አልሰማሽኝም መሰለኝ። ሚስቴ በጣም የምወዳት ሚስቴ ናት። በጣም ከምንም እና ከማንም በላይ የምሳሳላት ሚስቴ ነች። በሷ ደግሞ መቼም ቀልድ አላውቅም። ታዲያ አንቺና እሷን ደግሞ ምን አገናኛችሁ? እሷ የት ናት? አንቺ የት ነሽ? ቆይ ምንድነው ባህሪሽ ግን አንቺ 10 ጊዜ የሚደበላለቀው አላት አባዬ። እኔ ባህሪዬ አልተደበላለቀም፣ ግን ደግሞ ያንተ ባህሪ ነው አልጨበጥ ያለኝ ጭራሽ ነኝ። አዎ ያንተ ባህሪ። ለማንኛውም እኔ አሁን ወደ ቤቴ መመለስ እችላለሁ። ይገርማል አየ ሰው ነገር አላት አባዬ። አሁን ለማንኛውም ካንቺ ጋራ እዚህ ቆሜ የማወራበት ጊዜ የለኝም፣ ምክንያቱም ባለቤቴ በጣም ታማለች። ከዛ አለሜ ፊቷን ዞር አደረገችና አረ ይዟት በሄደ እና በተገላገልኩ እያለች እንትን እያለች ነበረ። ምንድን ነው ያልሽው ሲላት፣ አረ ምንም። ቆይ ሚስቴ በመገኘቷ ደስተኛ የሆንሽ አትመስይም። ምን አገባኝ ታዲያ? እኔ ከኔ ህይወት ጋራ ምን ያገናኘዋል ያንተ ሚስት? እውነት አለሜ ከአንቺ እንደዚህ አይነት ነገር አልጠበቅኩም ነበረ፣ ምክንያቱም በፍጹም እንደዚህ አይነት ነገር ትናገራለች ብዬም አላሰብኩም። አንቺ ግን እንዲህ እውነት በጣም ይገርማል። ለማንኛውም አመሰግናለሁ አለሜ። ከዛ በኋላ አይ ችግር የለውም ምንም ችግር የለውም አለች። ከዛ አባዬ በጣም ተናደድና ወጣ። አባዬ ምን ሆነሃል አለች ትሁቴ። ተይኝ ብቻዬን መሆን እፈልጋለሁ። አባዬማ ደህና አልሆንክም፣ ምንድን ነው የሆንከው ብላ ተከትለው ሄዳ ጠየቀችው ማለት ነው። ከዛ በኋላ እኔ የምልሽ ትሁቴ አለሜ ምን ሆናለች? ምን ሆነች? የምትናገረው ንግግር ራሱ ጨርሶ አታውቀውም። ስለምን እንደምታወራ እንኳን እኔ ሚስቴን ባገኘ ደስታው ለኔ እንጂ እሷ ምንድን ነው ያስጨነቃት? ቆይ ምንድን ነው ይነካል? አባዬ እኔም ላይ እኮ ተቀይራብኛለች፣ አንተ ላይ ብቻ አይደለም። ሴትዮዋ ለምን ፈልገሽ አመጣሻት ብላ ጠምዳ ይዛኛለች። ምን? አዎ አባዬ እየገላመጠች አላስቀምጥ ስትለኝ እኮ ነው እኔ ውጭ ውጭውን እምለው። ስለዚህ እኔም ከዚህ ቤት መሄድ ይኖርብኛል። እንደውም እሷ ናት አሳልፋ ለተመስገን የምትሰጠኝ። አሁን ምኗም አላማረኝም፣ አዝማሚያዋ በጭራሽ ሊያምረኝ አልቻለም። እኔን ጠምዳ ይዛኛለች። አባዬ ትሁቴ አንቺ ተረጋጊ፣ በመጀመሪያ ደረጃ ተረጋጊ። ሲቀጥል ደግሞ ተመስገን አሁን በጸብ አልመጣውም በፍቅር ነው ብሏል። ስለዚህ ምንም የሚያስፈራሽ ነገር የለም። እኔ በጸብም ሆነ በፍቅር አባዬ እሱ ሰውዬ በፍጹም አልፈልገውም አለች ማለት ነው ትሁት። ከዛ በኋላ አንቺ ተረጋጊ ልጅ አለሜ ታዲያ ጥሩ ሚስጥረኛሞች ሆናችኋል አባትና ልጅ፣ በጣም ይገርማል እያለች አረ አለሜ ወደ ራስሽ ተመለሺ፣ እውነት ከራስሽ ጋር እኮ አይደለሽም ማለት አባዬ። ከዛ በኋላ ምን አደረግኩ አላውቅም፣ ያደረግሽውንማ አንቺ ነሽ እኮ የምታውቂው፣ እኔ ምን ላውቅ እችላለሁ፣ ግን ልክ አይደለሽም ማለትም በተለይ እኔና ትሁት አንድ ላይ ስናወራ እንደገና ደግሞ ባለቤቴ ከተገኘች ቀን ጀምሮ በፍጹም ልክ አይደለሽም። ምንድን ነው የተቀየረ ነገር አለ እንዴ? አዎ በጣም ብዙ ነገር ተቀይሯል። አንተ ራስህ ተቀይረሃል። እንዴት ደህና ልሆን እችላለሁ? አምላኬ ሆይ
ታዲያ እኔ ምን አደረግኩሽ አለሜ? ያስከፋዎች ነገር አለ? ሳላውቅ የተናገርኩሽ ነገር አለ? አሁን እኔን ከሰላምታ መባባልበት ላይ አይደለሁም። እኔ ሊሄድ ነው ወደ ቤቴ። አቤት? ወደ ቤቴ? ምነው አልሰማህም እንዴ? አቶ ገዛኸኝ እንደሆነ ታስሯል። ስለዚህ እኔም ወደ ቤቴ መመለስ አለብኝ። ይገርማል። ምኑ? አይ ምንም። ተመለሽ በቃ ወደ ቤትሽ። ከዛ በኋላ እንግዲህ አይ እንደዛ አይሆንም፣ ለማንኛውም ምንም ማድረግ አይቻልም። ተረጋጊ አለሜ፣ አንቺ መረጋጋት አለብሽ በመጀመሪያ ደረጃ። አንቺ ካልተረጋጋሽ ነገር ሁሉ ይበላሻል። ስለዚህ እባክሽ ተረጋጊ አላት። እሷም ታዲያ እሺ እንትን ላለው ብላ ሄደች ማለት ነው። እሷ ግን ያሰበችው ምን እንደሆነ አላውቅም። ወይዘሮ አለሜ አባዬን ትወደዋለች፣ እውነቱን ለመናገር ማለት ነው። አባዬን ትወደዋለች። እሳቸውም ደግሞ ሚስቴ አትገኝም፣ በቃ እቺ ሴትዮ የራሴ ያደርጋታለሁ ብሎ አስቦ ነበረ። ግን ደግሞ ሚስቱ ተገኘች። ማንም ሰው እንግዲህ ከሚስቱ የሚያስበልጠው ሰው የለም። ስለዚህ ምንም ማድረግ አይቻልም። ወይዘሪት አለሜ ታዲያ የመጣችበትን ሁሉ ርስት አድርጋ አነጋገሯ በጣም ነበር የሚያስጠላው። በተለይ ትሁትን የምትናገራት እንደ እንትን በበር ስር እያሾለኩ ምግብ እየሰጧት ያ ሁሉ ረስታ፣ አሁን ግን ትሁት ከዛ ስቃይ ውስጥ አድናት። እኔ በይሉንታ ታጥሬ የምኖር ሰው አይደለሁም ትሁት፣ ስላደረግሽልኝ በሙሉ አመሰግናለሁ፣ ግን ደግሞ በውለታሽ መታጠር አልፈልግም፣ በጣም ይቅርታ አለቻት። እሺ በቃ አለሜ፣ ሲጀመር እኔ ያንቺን ውለታ ወይ በውለታዬ ታጠሪ ብዬ አላስብም። ስለዚህ ምንም ብትይኝ ምን ወደ ኋላ አልልም አለሜ። በጣም ነው የማዝነው፣ በእውነት ነው የምልሽ። ግን እንደዚህ ታደርጊያለች ብዬ አንድም ቀን አስቤ አላውቅም። እኔን ተይኝ፣ ችግር የለውም። አባዬ ላይ ግን አትቀየሪበት። አባዬ ማለት እኮ ለእኔ ብሎ ብዙ ነገር የሆነ ሰው ነው እና ለአንቺ የሚያደረገውን ነገር ደግሞ መርሳት የለብሽም አለቻት። ከዛ በኋላ ተናገርኩ እኮ በውለታ ታጥሬ በይሉንታ መኖር አልፈልግም አለቻት። እንግዲያውስ እንደፈለገች መሆን ትችያለሽ አለችና ትሁትም ተናዳ ወጣች። ታዲያ አባዬ ሚስት ይህንን ጭቅጭቃቸውን ስትሰማ በድንገት እራሷን ትስትና ሆስፒታል ገባች። አባዬም ታዲያ ምነው አምላኬ አይቼ ሳልጠግባትማ አትውሰድብኝ እንጂ እባክን ጌታዬ እያለ እንግዲህ መለመን ጀመረ። እዛም ሴትይቱ እዛ ከገባች በኋላ ያው ኦክሲጅን ምናምን አደረጉላት፣ ነቃች፣ ደህና ሆነች ማለት ነው። ግን ያው መናገር አልጀመረችም፣ እጇን ታንቀሳቀሳለች። አባዬም ደስ አለው። ትሁቴም ታዲያ ጌታዬ እኔ አባዬና እሷ ደስተኛ ሆነው እንዲህ አንድ ላይ እንዲሆኑ ነበረ ጥረቴ። ታዲያ ለምንድን ነው እንደዚህ የሆነችው? እጅ ሴትዮ ምን በልታ ይሆን? እኔ እኮ ያችን ቲና የምትባልም አላምናትም። የሆነ ነገር ሰታት ይሆን እንዴ እያለች ግራ ተጋባች ትሁት ማለት ነው። ታዲያ ቲና ደንገጥም አላለች። ቲና አቤት። ቆይ አንቺ ሰው እንደዚህ ታሞ ደንገጣት ምንድነው? አገባኝ እኔ ያገባኛል እንዴ ትሁቴ? እኔ የሚያስደነግጠኝ በጣም ብዙ ነገር አለብኝ። እኔ ታዲያ ስለሷ ምን አገባኝ ብዬ ነው የምደነግጠው? እውነት አንቺ ደግሞ የተቀየርሽ መስሎኝ ነበር። ጭራሽም አልተቀየርሽም። አዎ አልተቀየርኩም ትሁቴ፣ በጣም አዝናለሁ አለች። እንግዲህ ወይዘሪት ቲና ማለት ነው። አባዬም ታዲያ የሆነ ነገር እንዳለ ይሰማኛል፣ ብቻ ልድረስበት። ያቺ ቤቲ ቲና ደግሞ የሆነ ነገር አድርጋት ይሆን እንዴ? ከዚህ በፊት እኔን ለመመረዝ ብዙ ነገር አድርጋለች። አሁንም ደግሞ ሚስቴን የሆነ ነገር አድርጋብኝ እንዳይሆን አባዬ። አሁን ላይ ማንንም አላምንም ከአንቺ በስተቀር ትሁት። አለሜን ብትሆን አላምናትም። አለሜ ራሱ የሆነ ነገር ታደርጋታለች አለ አባዬ። እንግዲህ በጣም ፈርቷል ለሚስቱ። ታዲያ ሴትይቱ እንግዲህ ብዙ ጉዳት ደርሶባት እስከዛሬ ቤት ውስጥ ነበረች እና ታዲያ ሆስፒታልም ሕክምና ያስፈልጋታል። ሕክምናውን ለማድረግ እንግዲህ ዛሬ ይዟት ሄዷል አባዬ ማለት ነው።
አለሜ ታዲያ ቅጥል ድብን ብላለች። በቅናት ተንጨርጭራለች ማለት ነው። ምንም ማድረግ አይቻልም። እንግዲህ ያው የልጁ እናት ናት፣ የካሌብ እናት ናት ማለት ነው። እንግዲህ ካሌብም እናቱ በህይወት መኖሯን ሲሰማ እንግዲህ የሚመጣው ደስታ ማሰብ አይከብድም። ስለዚህ ለሁሉም ነገር እንግዲህ ጊዜ አለው፣ መታገዝ ዋጋ አለው አይደለም የሚባለው። ለሁሉም ነገር እንግዲህ ይመጣሉ ማለት ነው። ካሌብም ይመጣል ከተደበቀበት። ታዲያ ትሁትም ደግሞ አምላኬ አደራህን እባክህ ለምኜሃለሁ፣ ምንም እንድትሆን አልፈልግም፣ እቺ ሰው ጤና አድርጋት አምላኬ እንደው አደራህን እያለች ፈጣሪዋን እየለመነች ነበረ። ትሁትም እንግዲህ ሴትይቱም ኦክስጅን ምናምን አደርገውላት ደህና ሆናለች፣ እዛው ናት ሐኪም ቤት። አባይም ደግሞ እንግዲህ ወደ ፈጣሪው አምላኬ አደራህን አሳይታ አትንፈገኝ፣ ይሄ ሁሉ አመት በእሷ ናፍቆት ስሰቃይ ይኖራለሁ፣ አሁንም ደግሞ እሷን ማጣት አልፈልግም እያለ ስቅስቅ ብሎ አለቀሰ አባዬ ማለት ነው። ከዛ በኋላ አባዬ አታልቅስ፣ እሷ እኮ ደህና ናት፣ ደህና ትሆናለች ሲጀመር፣ ሲቀጥል ደግሞ ፈጣሪ አለ ምንም አትልም አለች። ሰላም ውድነት የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።